ሰንበትን ማክበር ትተን ሰንበትን አክብሩ የሚለውን እግዚአብሔርን ቃል ሽረን ንስሐ ለመግባትና ሥጋ ወደሙን ለመቀበል ገና አልተመቸኝም፣ ገና ይቀረኛል፣ ይሄን ማስተካከል አለብኝ፣ በዚህ መንገድ መሄድ አለብኝ ብለን የምናስብ በሥጋዊ ሐሳብ የምንኖር ሰዎች በእሾህ መካከል እንደወደቀው ዘር ተመስለናል። ልባችን ለእግዚአብሔር ቃል የሚመች ስፍራ እንዲሆን ፍሬ የሚያፈራ ወደ መሆን መዘዋወር መሸጋገር ያስፈልጋል። የእግዚአብሔር ልጆች ቃሉን የምታደርጉ ሁኑ እንጂ ተመልከቱ፣ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። I will try to translate shortly what I was discussed before about today, the Gospel of St. Luke, chapter 8, verse 4 up to 14. በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መልአከ ሰላም ጌታነህ እንዳለ የዚህ ታላቅ ደብር ዋና አስተዳዳሪ፣ የተወደዳችሁና የተከበራችሁ አይንተ እግዚአብሔር ካህናት፣ ላይካነ ምስጢራት ዲያቆናት፣ ምዕመናንና ምዕመናት እንዲሁም ሕፃናት፣ በዚህ የተሰበሰባችሁ የተገኛችሁ ሁላችሁም በልዑል እግዚአብሔር ስም እንደምን አደራችሁ? ድምፃችሁ አይሰማም። እንደምን አደራችሁ? እግዚአብሔር ይመስገን ብለን ስሙን ጠርተን እንድናመሰግነው ለሁላችንም ይህንን ቀን ባርኮ ቀድሶ በእድሜያችን ላይ ጨምሮ ስለሰጠን እንደ ኃጢአታችን ብዛት ሳይሆን እንደ ቸርነቱ ሁላችንንም ስለጎበኘን ይህንን ቀን ለሁላችንም እድል ፈንታ አድርጎ በሕይወታችን ላይ ጨምሮ ስለሰጠን ስለማይነገር ስጦታው እግዚአብሔር ይመስገን ብለን እንድናመሰግነው ስለፈቀደልን ስሙ የተመሰገነ ይሁንልን። አሜን በሉ እስኪ። ስሙ የተመሰገነ ይሁንልን። እንደ እግዚአብሔር መልካም ፈቃድ ዛሬ የምንነጋገርበት የትምህርታችን መነሻ ርዕስ ዘሪ ዘሩን ሊዘራ ወጣ በሚል ርዕስ እንነጋገራለን። ዘሪ በሉ እስኪ። ዘሪ ዘሩን ሊዘራ ወጣ። ስለ ቃሉ የአምላካችን ስሙ የተመሰገነ ይሁንልን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ሥርዓተ አምልኮ መሰረት ከሰኔ 26 ጀምሮ ያለው ጊዜ ዘመነ ክረምት ተብሎ ይጠራል በቤተ ክርስቲያናችን። ይህ ጊዜ ይህ ወቅት በተለይም በሀገራችን ባለው የአየር ሁኔታ የአየር ጸባይ መሰረት ማለት ነው። በሌላው ዓለም ይህ ተግባራዊ ላይሆን ይችላል። በሀገራችን ባለው ሁኔታ ግን አባቶቻችን ሥርዓተ አምልኮውን ሲሰሩልን የሀገራችንን የአየር ጸባይ የአየር ሁኔታ ወቅቱን በደንብ በሚገባ አጥንተውና በመንፈስ ቅዱስ መሪነት የመጽሐፍ ቅዱሱን ሐሳብ ለእኛ በሚገባን መልኩ ከሥርዓተ አምልኮ ጋር ከየዕለት ሥርዓተ አምልኳችን ጋር አዋህደው እግዚአብሔርን የምናመልክበትን እግዚአብሔርን የምናመሰግንበትን ዕለት ዕለት ከእግዚአብሔር ቃል ጋር ራሳችንን የምናገናኝበትን ሥርዓት ሰርተውልናል ማለት ነው። በዚህም መሰረት ዛሬ ሰኔ 28 ቀን በቤተ ክርስቲያናችን በቅዳሴው መካከል በግጻዌው ሥርዓት መሰረት የተነበበው የመጽሐፍ ቅዱስ ክፍል የሉቃስ ወንጌል ምዕራፍ 8 ከቁጥር 1 ጀምሮ ነው። ግን ከቁጥር 4 ጀምሮ ነው ዋናው የርዕሰ ጉዳያችን የሚገኝበት ክፍል የሚገኘው። የሉቃስ ወንጌል ምዕራፍ 8 ከቁጥር 4 እስከ 14 ባለው የመጽሐፍ ቅዱስ ክፍል ላይ የዘሪውን ምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ
ለደቀ መዛሙርቱ እንዲሁም በዚያ ለተሰበሰቡ ሁሉ በምሳሌ አድርጎ ያስተማረበት የመጽሐፍ ቅዱስ ክፍል ነው። እንግዲህ እንደነገርኳችሁ ይህ ወቅት የክረምት ወቅት ወይም ደግሞ የዝናብ ወቅት እንደመሆኑ መጠን በሀገራችን የአየር ጠባይ ገበሬዎች ከበሬ ጋር የሚገናኙበት የደረቀውን መሬታቸውን ዘር እንዲቀበል ለዘር ምቹ እንዲሆን ለማለስለስ በክረምቱ ወራት የሚመጣውን ዝናብ ተጠቅመው ዘሩን ከመሬት ጋር ሊያገናኙ ወደ ማሳቸው የሚሰማሩበት ትጉ ገበሬዎች በግብርና ስራ ወይ ወደ ግብርና ስራቸው የሚሰማሩበት የእርሻ የዘር ወቅት ነው። ይህ ወቅት ይህንን ወቅት ጌታችን መድኃኒታችን ኢየሱስ ክርስቶስ ዘሩንና ከዘሪው ጋር ዘሪውን ከዘሩ ጋር አድርጎ በምሳሌ በእርሱ ዙሪያ ተሰብስበው ለነበሩ ቃሉን ለመስማት በእግዚአብሔር ቃል ራሳቸውን ሊያንጹ ለሕይወታቸው የሚጠቅመውን ቃሉን ሊሰሙ ወደ እርሱ የመጡትን ሰዎች በዘሩና በዘሪው ምሳሌ አድርጎ ያስተማረውን ትምህርት በዛሬው ዕለት እንደ እግዚአብሔር ፈቃድ እንማራለን። ይህንን የዘሪውንና ዘሩን ምሳሌ ስንማር እግዚአብሔር መድኃኒታችን ኢየሱስ ክርስቶስ አሁን ላለነው ክርስቲያኖች ሕይወት ጋር አገናኝተን በምን መልኩ እንድንማርና እንድናውቅ እግዚአብሔር ይፈልጋል። አሁን ላለነው ትውልዶች ወይም ክርስቲያኖች ያ ጌታችን ኢየሱስ ክርስቶስ ከዘሪውና ከዘሩ ጋር አገናኝተው በምሳሌ ያስተማረው ትምህርት ለኛ ዛሬ ላለነው ክርስቲያኖች የሚሰጠው ትምህርት ምንድን ነው? ይሄንን በደንብ አድርገን እንማራለን። ዘሪው በጌታችን በመድኃኒታችን ኢየሱስ ክርስቶስ ይመሰላል። ዘሪው ወይም ገበሬው ማለት ነው። ወይም ደግሞ ቃሉን በሚያስተምር ካህን፣ ሰባኪ፣ መምህር ይመሰላል ማለት ነው። ዘሪው ዘሩን የሚዘራው፣ ዘሩ ደግሞ የእግዚአብሔር ቃል ወይም በእግዚአብሔር ቃል ይመሰላል። ዘሩ ጌታችን መድኃኒታችን ኢየሱስ ክርስቶስ በዘር መስሎ የተናገረው ዘር የእግዚአብሔር ቃል ምሳሌ ነው። አራቱ የመሬት አይነቶች በመጽሐፍ ቅዱስ ላይ ሲነበብ እንደሰማችሁት አራት የመሬት አይነቶች አሉ፣ ዘሩ የወደቀባቸው ቦታዎች። እነዚህ አራቱ የመሬት አይነቶች ደግሞ ቃሉን የሚሰሙ ምዕመናን የልብ ሁኔታና የሕይወት ምላሽ ምሳሌ ነው። ቃሉን የሚሰሙ ምዕመናን ልባቸው በእነዚህ በአራቱ የመሬት አይነቶች ተመስለዋል። እነዚህ አራቱ የመሬት አይነቶችና እኛ የዘመናችን ክርስቲያኖች አሁን ያለን ክርስቲያኖች ከዚህ የመጽሐፍ ቅዱስ ትምህርት ጋር አነጻጽረን ስንማር የሚከተለውን ዋና ዋና መልእክቶችን እናገኝበታለን፣ እንማራለን። ከኔ ጋር ናችሁ? እየሰማችሁ ነው? እግዚአብሔር ከሁላችን ጋር ይሁን። የመጀመሪያው በመንገድ ዳር የወደቀው ዘር ጌታችን በአራት የመሬት አይነቶች ከፍሎ ሲያስተምር ዘሩ ገበሬው ሲዘራ ወይም ዘሪው ሲዘራ አንደኛው ዘር በመንገድ ዳር ወደቀ ብሏል። ይህ በመንገድ ዳር ላይ የወደቀው ዘር የማያስተውልና የተዘናጋ ልብ ባለው ሰው የተመሰለ ነው። የማያስተውል የእግዚአብሔርን ቃል ሰምቶ የማያስተውል ቃሉ ወደ ልቡ ዘልቆ የማይገባበት አስተዋይነት የጎደለው የተዘናጋ ክርስቲያን ምሳሌ ነው። እንዲህ ይላል ቃሉ፣ በመንገድ ዳርም ያሉት የሚሰሙት ናቸው። ከዚህ በኋላ ዲያብሎስ መጥቶ እንዳያምኑና እንዳይድኑ ቃሉን ከልባቸው ይወስድባቸዋል ይላል የሉቃስ ወንጌል ምዕራፍ 8 ቁጥር 12 ላይ። ይህ ማለት እንዲህ አይነት ልብ ያላቸው ክርስቲያኖች የእግዚአብሔርን ቃል ሲሰሙ
በጆሮአቸው ቃሉን ቢሰሙም እንኳን በልባቸው የሰሙትን ቃል የማያሳድሩ ትኩረት የሌላቸው ዝንጎች ማለት ነው። የእግዚአብሔርን ቃል ማስተዋል የማይችል ልቦና ያላቸው በጆሮ ብቻ የሚሰሙ በዚህኛው ጆሮ ገብቶ በዚህኛው ጆሮ በቀኝ ገብቶ በግራ እንዲወጣ ብቻ ድምፅ ብቻ የሚያደርጉ ቃሉን ሲሰሙ አስተውሎ የማያዳምጡ ማለት ነው። ከኔ ጋር ናችሁ? እየሰማችሁ ነው? የእግዚአብሔርን ቃል ስለመስማት ነው እየተናገርን ያለ ነው። በመንገድ ዳር ስለወደቀው ዘር ነው እየተናገርን ያለ ነው። አሁንም ይህንን ቃል ከልባችን ሆነን ካልሰማን በመንገድ ዳር እንደወደቀው ዘር ልባችን ይመሰላል ማለት ነው እዚህ ያለነው ሰዎች። ስለዚህ በዘመናችን ብዙ ሰዎች ቤተክርስቲያን ይሄዳሉ፣ ስብከት ይሰማሉ። ቤተክርስቲያን ሄደው ብቻ አይደለም፣ በየመኪናቸው በየቤታቸው ጊዜውና ወቅቱ በሚፈቅደው ነገር ሁሉ ወንጌል ይሰማሉ። ነገር ግን ልባቸው በዓለማዊ ነገር በልዩ ልዩ ዓለማዊ ነገር፣ አሁን ደግሞ ወቅቱ የመንፈሳዊ ዘመን ሳይሆን ማህበራዊ ሚዲያ ዓለምን የተቆጣጠረበት ስለሆነ ልዩ ልዩ አሉባልታዎች የሰውን ልብ የተቆጣጠሩበት ዘመን ነው። በእነዚህ ማህበራዊ ሚዲያዎች የሚነገሩ ልዩ ልዩ አሉባልታዎችና የማይጠቅሙ ግሳንግሶች ልባቸውን ወጥረው ስለያዙ የሚሰሙት ወንጌል በልባቸው ገብቶ ስራ እንዲሰሩ አላደረጋቸው። የሚዲያው ጫጫታ፣ የፖለቲካው ንትርክ ወይም ሌላው የማይጠቅመው ዳንኪራና መዝናኛ ልባቸውን ይቆጣጠርና የሚሰሙትን ወንጌል ስራ እንዳይሰሩ ያደርጋቸው፣ በልባቸው እንዳይጽፉት ያደርጋል። እግዚአብሔር አምላካችን ከዚህ ሁላችንን ይጠብቀን። የምንሰማውን ቃል ለሕይወት እንዲያደርግልን መልካም ፈቃዱ ይሆንልን። አዎ፣ ሁለተኛው በጭንጫ ወይም ድንጋያማ መሬት ላይ የወደቀውን ዘር። ይህ ደግሞ በፈተና የማይጸና ልብ ምሳሌ ነው። በፈተና የማይጸና ልብ ላላቸው ክርስቲያኖች በምሳሌ የተነገረ ቃል ነው። በድንጋያማ ወይም በጭንጫ ላይ የወደቀው ዘር እንዲህ ይላል ቃሉ። በዓለቱም ላይ ያሉት ሲሰሙ ቃሉን በደስታ የሚቀበሉ ናቸው። በደስታ ቃሉን ሲነገር በደስታ የሚቀበሉ ናቸው። ለጊዜውም ያምናሉ እንጂ በፈተና ጊዜ ይክዳሉ ይላል የሉቃስ ወንጌል ምዕራፍ 8 ቁጥር 13 ላይ። በፈተና ጊዜ ምን ይላሉ? ይክዳሉ። ምክንያቱም ቃሉ በልባቸው መሰረት አልያዘም። ቃሉ ወደ ልባቸው ጠልቆ አልገባም። ይህ ማለት እነዚህ ሰዎች፣ እንዲህ አይነት ልብ ያላቸው ሰዎች መጀመሪያ ቃሉን በታላቅ ደስታና ተነሳሽነት ይቀበላሉ፣ ይሰማሉ። ነገር ግን ስር ስለሌለው፣ ስር ማለት እምነት ማለት ነው። እምነት ስለሌለው፣ መሰረት ስለሌለው፣ መንፈሳዊ ሕይወት፣ መንፈሳዊ ልምምድ፣ ሕይወት፣ ምግባር ስለሌላቸው መከራ በመጣ ሰዓት ወደ ኋላ ይመለሳሉ። የሰሙትን ቃል ይረሳሉ። በቀላሉ እጃቸውን ይሰጣሉ። ለመከራ ለችግር አሳልፈው ይሰጣሉ። የመጣው መከራ፣ የደረሰባቸው መከራ ከሰሙት የእግዚአብሔር ቃል በላይ አድርገው ያስባሉ። እግዚአብሔር ከመከራ በላይ ከአውሎ በወጀብ በላይ መሆኑን ይረሳሉ። እነማን? በጭንጫ ላይ ወይም በድንጋይ ላይ በወደቀው ዘር የተመሰሉ ሰዎች። በዚህ የተመሰሉ ልቦና ያላቸው ሰዎች ፈተና ሲመጣ እምነታቸውን ትተው ወደ ዓለማዊ ሕይወት የሚሄዱ ናቸው። ሃይማኖትን ለበረከት ለስጋዊ ስኬትና ለደስታ ብቻ የሚፈልጉ ሰዎች ናቸው። ሃይማኖተኝነት ወይም ቤተክርስቲያን መምጣት ወይም ሃይማኖተኛ መሆን ለጊዜያዊ ስኬት፣ ለጊዜያዊ ደስታ፣ ጊዜያዊ የሆነ ነገር ማግኘት የሚችሉበትን ነገር እድል ለማመቻቸት የሚጠቀሙ ሰዎች ናቸው። ሕይወታቸው አልጋ በአልጋ ሲሆንላቸው ወይም ደግሞ ስጋዊ ሕይወታቸው ሲስተካከልላቸው
መንፈሳዊነትን የሚተው እንደነዚህ አይነት ሰዎች በፈተና ባጭር ጊዜ ውስጥ በቀላሉ የሚወድቁ ናቸው። መከራ ሲገጥማቸው በቀላሉ የሚወድቁ ናቸው። ስለዚህ እነዚህ ሰዎች በአለት ላይ ያሉት ወይም በድንጋያማ መሬት ላይ በወደቀው ዘር የተመሰለ ልቦና ያላቸው ሰዎች ናቸው። ሶስተኛው በእሾህ መካከል የወደቀው ዘር። በእሾህ መካከል የወደቀውን ዘር የሚመስሉ ሰዎች በዓለም ሐሳብ የታነቀ ልቦና ያላቸው ናቸው። መጽሐፍ ቅዱሱ ምን ይላል? በእሾህ መካከልም የወደቀው እነዚህ የሚሰሙት ናቸው። መንገድም ሲሄዱ በሕይወት ዘመን ሐሳብና ባለጠግነት ምቾት ታንቀው ሙሉ ፍሬ አያፈሩም ይላል። ተመልከቱ። በሕይወት ዘመን ስኬት፣ በሕይወት ዘመን ባገኙት በመንገዳቸው በሕይወት ጉዟቸው ባገኙት ነገር ባለጸግነት ታንቀው መልካም ፍሬ ማፍራት የማይችሉ ቃሉን ግን የሚሰሙ ቃሉን ሲሰሙ በደስታ የሚሰሙ ነገር ግን በዙሪያቸው ያለው ምቾት አንቆ የያዛቸውና መልካም ፍሬ እንዳያፈሩ ያደረጋቸው ሰዎች ናቸው። ይህ በጣም አደገኛ ነው። እግዚአብሔር ልጆች፣ ይህ በጣም አደገኛ ነው። ባለጠግነት እንደ ዳዊት እንደ ሰለሞን ወደ እግዚአብሔር መንግሥት የሚያስገባን ከእግዚአብሔር ጋር የሚያገናኘን የሚያጣብቀን ካልሆነ እንደ እሾህ አንቆ ከእምነት ጎዳና የሚያወጣን ከሆነ ምንም ጥቅም የለው፣ ምንም ጥቅም የለው። ባለጠግነት፣ ዕውቀት፣ መማር፣ መሰልጠን፣ የዚህ ዓለም ሀብት፣ የዚህ ዓለም ጸጋ ባለቤት መሆን ወደ እግዚአብሔር የማያስጠጋን ካልሆነ ለእግዚአብሔር ቃል እንድንቀና የማያደርግ ከሆነ እግዚአብሔርን እንድንፈራ የማያደርግ ከሆነ ለእግዚአብሔር ቤት የምንቀና እንዳንሆን የሚያደርግ ከሆነ ምንም አይጠቅምም፣ ጥቅም የለውም። እንደ እሾህ አንቆ ከእግዚአብሔር ቃል ውጪ እንድንኖር የሚያደርግ ከሆነ ጥቅም የለውም። እንዲህ አይነት ልብ ያላቸውን ሰዎች መጽሐፍ ቅዱሱ በእሾህ መካከል የወደቀውን ዘር ምሳሌ ያደርገዋል። እነዚህ ሰዎች ቃሉን ሰምተው ወዲያው ያምናሉ። ነገር ግን የምድራዊ ዓለም ሐሳብ፣ የገንዘብ ፍቅር፣ የሥጋ ምኞትና ደስታ የእግዚአብሔርን ቃል አንቀው ከልቦናቸው ያጠፉባቸዋል፣ ከልቦናቸው ያወጡባቸዋል። አሁን ያለነው የዘመኑ ክርስቲያኖችም ብዙዎቻችን በሥራ ብዛት ምክንያት ጸሎት ለማድረስ ጊዜ የለኝም የምንል በእሾህ መካከል የወደቀውን ዘር ተመስለናል። ጸሎት ለማድረግ ጊዜ ያጣን፣ ሥጋዊ ሥራ ለመስራት የምንሮጥ የምንፋጠን፣ 24 ሰዓት የምንደክም፣ ቀን ከሌሊት የምንሮጥ ለ30 ደቂቃ ወይም ለ10 ደቂቃ ለእግዚአብሔር ጊዜ የምናጣ ከሆነ በእሾህ መካከል እንደወደቀው ዘር ሆነናል። እግዚአብሔር ልጆች በልዩ ልዩ ሥራ በንግድና ሀብት በማካበት ሩጫ ተጠምደን ሰንበትን ማክበር ትተን ሰንበትን አክብሩ የሚለውን እግዚአብሔርን ቃል ሽረን ንስሐ ለመግባትና ሥጋ ወደሙን ለመቀበል ገና አልተመቸኝም፣ ገና ይቀረኛል፣ ይሄን ማስተካከል አለብኝ፣ በዚህ መንገድ መሄድ አለብኝ ብለን የምናስብ በሥጋዊ ሐሳብ የምንኖር ሰዎች በእሾህ መካከል እንደወደቀው ዘር ተመስለናል። በእሾህ መካከል እንደወደቀው ዘር ሆነናል። የእግዚአብሔር ልጆች ፍሬ እንዳናፈራ አንቆ ይዞናል። ጊዜያዊ ሀብት፣ ጊዜያዊ ባለጸግነት፣ ጊዜያዊ ዝና፣ ጊዜያዊ ጉልበት፣ ጊዜያዊ ወጣትነት፣ ጊዜያዊ ጀግንነት፣ ጊዜያዊ ጉብዝና፣ ጊዜያዊ አልሞት ባይነት፣ ጊዜያዊ አንቆ ይዞናል። የእግዚአብሔር ልጆች እንመለስ፣ ንስሐ እንግባ፣ ወደ ሥጋ ወደሙ እንቅረብ፣ ከዚህ ሕይወት እንለይ። በእሾህ መካከል እንደወደቀው ዘር ከመመሰል ወጥተን የክርስቶስን ሥጋና ደሙን ወደ መቀበል፣ ንስሐ ወደ መግባት፣ ፍሬ ወደ ማፍራት
ልባችን ለእግዚአብሔር ቃል የሚመች ስፍራ እንዲሆን ፍሬ የሚያፈራ ወደ መሆን መዘዋወር መሸጋገር ያስፈልጋል። የእግዚአብሔር ልጆች አዎ በእንዲህ አይነት ህይወታቸውን የሚያደክሙ ምዕመናን ብዙ ናቸው። በዚህ አይነት ህይወት የሚኖሩ ምዕመናን ብዙ ናቸው። ዛሬ በዘመናችን ስጋው ደግሞ ለምን አትቀበልም፣ ወደ ስጋው ደግሞ ለምን አትቀርብም ሲባል ስጋዊ ምክንያት ነው የሚደረድሩት። ገና እኮ ብዙ ይቀረኛል፣ ገና ብዙ የምሰራው ነገር አለ። ስጋው ደሙን መቀበል እኮ ስራ መስራትን አይከለክልም። ስጋው ደሙን መቀበል እኮ ከኃጢአት እንድንለይ ያደርገናል እንጂ ወደ እግዚአብሔር እንድንቀርብ ያደርገናል እንጂ ስራ እንዳንሰራ፣ አዎ በጎ ነገር እንዳንሰራ አይከለክልንም። አዎ ኃጢአትን እንዳንሰራ ይከለክላል። አዎ እንዳንዋሽ ይከለክላል። አዎ እንዳንሰርቅ ይከለክላል። አዎ በመጥፎ ጎዳና እንዳንሄድ ከኃጢአተኞች ጋር እንዳንተባበር ይከለክላል። አዎ ከመቀጣጠብ ከመጥቀም ይከለክላል። በዚህ ዓለም እየሰረቁ ከመኖር ይከለክላል። በትክክለኛው መንገድ እንድንሄድ ያደርጋል። ስጋው ደግሞ መቀበል፣ ወደ ቅዱስ ስጋ ወደ ክቡር ደግሞ መቅረብ፣ ንስሐ መግባት ነገር ሕይወታችን በበጎ ጎዳና እንዲሄድ ያደርጋል እንጂ ስራ እንዳንሰራ የሚከለክል አይደለም። ብዙ ስራ አለኝ፣ ይሄን አደርጋለሁ፣ ይሄን አስተካክላለሁ፣ ገና እሮጣለሁ፣ ገና ጊዜ ገና ነው፣ እድሜ ገና ነው። ስጋው ደሙን መቀበል ለሽማግሌዎች ብቻ ያደረገው ማለት ለሕፃናት ብቻ ምንም ኃጢአት በደል ለሰሩት ብቻ ያደረገ ማን ነው? የእግዚአብሔር ልጆች ማን ነው? ክርስቶስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ኑ ስጋዬን ብሉ ደሜን ጠጡ፣ ቅረቡ ወደ እኔ ቅረቡ ብሎ ያለው እኮ ለሁሉም ነው፣ ለሕፃናቱ አይደለም፣ በምርኩዝ ለሚሄዱ ሽማግሌዎችም አይደለም፣ ለሁሉም በእርሱ ለሚያምኑ ሁሉ ሕይወት እንዲሆንላቸው ወደ ቅዱስ ስጋ ወደ ክቡር ደሙ እንዲቀርቡ አዘዘ። ወደ ስጋ ደሙ ስንቀርብ ንስሐ ስንገባ ሕይወታችን ከእግዚአብሔር ጋር ይጣበቃል፣ በረከት እናገኛለን። ያንን በረከት እንዳናገኝ ነው ሰይጣን የሚዋጋ። አዎ በእሾህ መካከል እንደወደቀው በልባችን የወደቀውን ዘር የሰማነውን ዘር ከልባችን እያነሳ የሚወስድብን ዲያብሎስ ለዚህ ነው፣ እንዳንባረክ ነው፣ እንዳንቀደስ ነው፣ ልጆቻችን እንዳይባረኩ፣ እኛ እንዳንባረክ፣ እድሜያችን ዘመናችን የተሻለ እንዳይሆን፣ ከትናንት ዛሬ በጎ እንዳንሆን፣ በኃጢአታችን እንድንቀጥል፣ ትናንት ስንሰራው በነበረው ኃጢአት ዛሬም እንድንቀጥል፣ ትናንት ስንሰርቅ እንደነበረ ዛሬም እየሰረቅን እንድንቀጥል፣ ትናንት እየዋሸን እንደነበረ ዛሬም እየዋሸን እንድንቀጥል፣ ሰይጣን ወደ ቅዱስ ስጋውና ወደ ክቡር ደሙ እንዳንቀርብ ቃሉን ከልባችን ዕለት ዕለት እየወሰደ ለእርሱም እኛ እየተመቸነው ወደ እግዚአብሔር ቃል እንዳንቀርብ ፍሬ እንዳናፈራ ሆነናል። አዎ በእሾህ መካከል የወደቀው ፍሬ ዘር አዎ በዚህ ይመሰላል። በዚህ በማቴዎስ ወንጌል ላይ ምዕራፍ 22 ቁጥር 5 ላይ ጌታችን ሌላ ምሳሌ ሲያስተምር ምን ብሎ አስተምሯል? ሄዱና ወደ አዘጋጀሁት ድግስ ተጋባዦችን እድምተኞችን ጥሩ ብሎ መልእክተኞቹን ላከ። ተልኮ የሄዱት በመንገድ ላይ ያገኙትን ሁሉ ወይም ደግሞ ለዚህ የሚገባቸውን ኑ ትጠራላችሁ፣ አዎ ጌታው ድግስ ደግሶ ይጠራችኋል፣ ወደ ግብዣ ተጠርታችኋል ሲላቸው አንዳንዱ እኔ ስራ አለብኝ፣ አንዳንዱ እኔ እንዲህ አይነት ጉዳይ አለብኝ እያሉ ወደ ተዘጋጀው ድግስ መምጣት አልቻሉ። አብዛኞቹ መልእክተኞቹ ተመልሰው ለጌታቸው ነገሩ። እነዛ የሚገባቸው ስላልሆኑ ውጡና በየመንገዱ ያገኛችሁትን ሁሉ ሰብስቡና አምጡ ወደ ግብዣው ስፍራ አለ። በዚህ መሰረት ነው ዛሬ እኛ የተሰበሰብነው። የሚገባቸው የተባሉት ጥሪ የቀረበላቸው ነቢያት ትንቢት የተናገሩላቸው፣ በመካከላቸው ዞሮ ያስተማሩላቸው፣ ስለ እግዚአብሔር የመሰከሩላቸው የአይሁድ ማህበረሰብ የክርስቶስን ጥሪ አልተቀበሉ። የተዘጋጀላቸው ድግስ አልተመገቡም። ዛሬም ቤተክርስቲያን የክርስቶስን ቅዱሱን ስጋ ክቡሩን ደም በየዕለቱ እያዘጋጀች ኑ ስጋዬን ብሉ የሚለውን የክርስቶስን ስጋ ብሉ፣
ደሜን ጠጡ ያለውን የክርስቶስን ደም ጠጡ እያለች ቤተክርስቲያን ዕለት ዕለት ታውጃለች። ስንቶቻችን ግብዣውን ተቀብለናል? ስንቶቻችን አዎንታዊ መልስ መልሰናል? አዎ በዚህ እንጠየቃለን። ወደዳችሁም ጠላችሁ፣ ወደድንም ጠላንም ሁላችንም በዚህ እንጠየቃለን። ለቃሉ በምንሰጠው ግብረ መልስ፣ ለቃሉ የምንሰጠው በጎ ምላሽና በጎ ያልሆነ ምላሽ ያስጠይቀናል፣ በጆሮአችን በገባው የእግዚአብሔር ቃል ልክ ማለት ነው። ስለዚህ እነርሱ ግን ቸል ብለው አንዱ ወደ እርሻው ሌላው ወደ ንግዱ ሄደ ይላል መጽሐፍ ቅዱስ። እግዚአብሔር የክርስቶስን ጥሪ ተቀብለን ወደ እርሱ እንድንመጣ በቸርነቱ ይርዳል። አራተኛውና የመጨረሻው በመልካም መሬት የወደቀው ዘር። በመልካም መሬት የወደቀው ዘር ፍሬያማና ጽኑ ልብ፣ እምነት ያለውን ልብ ምሳሌ የተነገረ ነው። በመልካም መሬት ላይ የወደቀው እነርሱ በመልካምና በበጎ ልብ ቃሉን ሰምተው የሚጠብቁት በመጽናትም ፍሬ የሚያፈሩ ናቸው። ቃሉን ሰምተው የሚጠብቁ፣ የሰሙትን ቃል የሚጠብቁ፣ በሰሙት ቃል ልክ የሚኖሩ ደግሞ ፍሬ የሚያፈሩ። ፍሬ ማለት በጎ ስራ የሚሰሩ ማለት ነው። መልካም ስራ የሚሰሩ ክርስትና ቃሉን መስማት ብቻ ሳይሆን ቃሉን ሰምቶ ማመን ብቻ ሳይሆን ላመኑት ጌታ መታመን ነው። በሕይወት መኖር ነው። ምግባር መስራት ነው። በምግባር ማሳየት፣ በተግባር ማሳየት ነው። ሕይወት ማለት ክርስትና ሕይወት ማለት ይህ ነው። አማኝነት ብቻ አይደለም። የክርስቲያንን ስም መሸከም ብቻውን በቂ አይደለም። የሰሙትን ቃል በመልካም መሬት ላይ የወደቀው እነርሱ በመልካምና በበጎ ልብ ቃሉን ሰምተው የሚጠብቁ በመጽናትም ፍሬ የሚያፈሩ ናቸው። እነዚህ ሰዎች ቃሉን በትኩረት ሰምተው በልባቸው አኑረው ስራ የሚሰሩ ወይም ምግባር ያላቸው፣ በምግባር የሚገልጹ እስከ መጨረሻው ድረስ የሚጸኑ ናቸው። ምንም ነገር ቢመጣ፣ ንፋስ ቢነፍስ፣ ማዕበል ቢነሳ፣ በመከራ ሕይወት ቢያልፉ፣ ችግራቸው እጅግ በጣም ጫፍ ቢነካ፣ ጣሪያ ቢነካ፣ እንደ ኢዮብ ያላቸው ሀብት ሁሉ ቢጠፋ፣ አው መራብ መጠማት ቢያጋጥማቸው፣ የወለዱት ልጅ ሁሉ ቢሞትባቸው፣ እንዲህ አይነት ጽናት ያለን ክርስቲያኖች አለን ይሆን ዛሬ? እድሜ ልክ ያፈራነው ሀብት፣ የምንመካበት ሀብት በአንዲት ቅጽበት ብትወድምብን ክርስትናችንን ጸንተን አጥብቀን ለበጎ ነው ብለን ይዘን የምንቀጥል ክርስቲያኖች፣ በዚህ ልክ የታመንና በዚህ ልክ የጸናን ክርስቲያኖች ዛሬ አለን ይሆን? የእግዚአብሔር ልጆች፣ አዎ በዚህ ልክ ክርስትና ማለት ይሄ ነው። እግዚአብሔር በምንም አይለወጥም። እግዚአብሔርን በምንም አንለውጠው። የትኛውም መከራ በሕይወታችን ቢፈራረቅ፣ የትኛውም ውጣ ውረድ ውስጥ ብናል፣ በየትኛውም የፈተና ሕይወት ውስጥ ብናል፣ እግዚአብሔር ዘላለማዊ አምላክ ነው። የደረሰብን መከራ ግን ጊዜያዊ ነው፣ የሚያልፍ ነው። ስለዚህ በሚያልፍ ነገር ውስጥ ሆነን የማያልፈውን እግዚአብሔርን እንዳንክደውና እርሱን ማመስገን እንዳናቆም ይህ ቃል ለሁላችንም ትልቅ ትምህርት የሚሰጥ ነው። በመልካም መሬት ላይ የወደቀው እነርሱ በበጎ ልብ ቃሉን ሰምተው የሚጠብቁት በመጽናትም ፍሬ የሚያፈሩ ሰዎች ናቸው። እንግዲህ በዚህ በያዕቆብ መልእክት ላይ ያዕቆብ ምን ብሎ ይናገራል? ይህንን ቃል ሲያጸናው ቃሉን የምታደርጉ ሁኑ እንጂ፣ ተመልከቱ፣ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ራሳችሁን እያሳታችሁ፣ ቃሉ ወደ ጆሮአችን የመጣው በምክንያት ነው። የእግዚአብሔር ቃል እንድንሰማ የተደረገው በምክንያት ነው። ወደ ጆሮአችን የመጣው በምክንያት ነው። እግዚአብሔር በዓላማ ነው ቃሉን ያሰማን። ቃሉን ሰምተን የምንፈጽም እንድንሆን ያስፈልጋል። አዎ ቃሉን ሰምተን ራሳችንን የምናስት ሊሆን አይገባም። በቸልተኝነት ቃሉን ልናልፍ አይገባም። ለዚህ ነው ያዕቆብ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። መልእክተ ያዕቆብ ምዕራፍ 1 ቁጥር 22 ነው። ይህንን
ከመልካም መሬት ላይ የወደቀው ፍሬ ወይም ዛፍ ከኛ ሕይወት ጋር አሁን ዘመናችን በዚህ ዘመን ካለን ሰዎች ሕይወት ጋር ከኛ ነባራዊ ሕይወት ጋር አገናኝተን ስንመለከተው በዘመናችን ብዙ ፈተናዎች አሉ። ብዙ ፈተናዎች ቅድም እንዳልኳችሁ ማህበራዊ ሚዲያ የሚባል በአሁኑ ሰዓት የትውልዱ ትልቅ ፈተና መጥቷል። የትውልዱ ብቻ አይደለም፣ የቤተ ክርስቲያን ትልቅ ፈተና፣ እጅግ በጣም ከባድ ፈተና። ቤተ ክርስቲያን እጅጉን እየተቸገረችበትና እየተፈተነችበት ያለው ጉዳይ በአሁኑ ሰዓት ማህበራዊ ሚዲያ እንደ ክርስቲያኖች ይህም ልዩ ልዩ ቴክኖሎጂዎች ከክርስቲያን ሕይወት ጋር የማይሄዱ ለክርስቲያን ሕይወት የማይጠቅሙ እንዲሁም ደግሞ የኑሮ ሩጫችን የኑሮ ውድነቱ በዚህ ዘመን ያለው የሕይወት ውጣ ውረድና ፈተና እነዚህን ነገሮች በጸሎትና በጾም አሸንፈው በንስሐ አባት እየተመሩ ሕይወታቸውን የሚያስቡ እውነተኛ ምዕመናን በመልካም መሬት ላይ እንደወደቀው ፍሬ ዘር የሚመሰሉ ናቸው። እነዚህ ሁሉ ፈተናዎች አልፈው ወይም ደግሞ በጾም በጸሎት በስግደት ተቋቁመው በንስሐ አባት ምክር ተወስነው ንስሐ አባት የሚሰጣቸውን ምክርና ተግሳጽ እየሰሙ ቀኖና እየተቀበሉ ዕለት ዕለት ይህንን በዚህ ዓለም ያለውን ፈተና የሚታገሉ ሰዎች እነዚህ በመልካም መሬት ላይ እንደወደቀው ፍሬ የሚመስሉ ናቸው። በመልካም ፍሬ ላይ የወደቀውን ዘር የሚመስሉ ክርስቲያኖች ናቸው። የሚጠበቅብን ይህ ነው። ዛሬ የእግዚአብሔር ልጆች በዙሪያችን ብዙ ችግሮች ይኖራሉ፣ ብዙ ፈተናዎች ይኖራሉ። አሁን በተለይም ደግሞ በስደት እንደሚኖር ክርስቲያን በስደት ዓለም እንደሚኖር ክርስቲያን ብዙ ተስፋ የሚያስቆርጡ ነገሮች ያጋጥሙናል። ብዙ ተስፋ እንድንቆርጥ የሚያደርጉ አብዛኞቻችን ወደዚህ ስንመጣ ለስራ እንዲሁም ደግሞ ወደ ሶስተኛ ዓመት ወደ ሶስተኛ ሀገር ለመሸጋገር እንደ መሸጋገሪያ በስደት በልዩ ልዩ መከራዎችን ሸሽታችሁ እዚህ የመጣችሁ ወንድሞች፣ እህቶች፣ አባቶች፣ እናቶች በዙሪያችን ያሉ ፈተናዎችን በጾም በጸሎት ታግለን ወደፊት መቀጠል ካልቻል የምንሰማውን ቃል ልክ በመልካም መሬት ላይ እንደወደቀው ፍሬ አድርገን በዛ ተመስለን በዛ ልክ ሕይወታችንን ማሸነፍ ካልቻል በጣም አስቸጋሪ ነው። እግዚአብሔር ልጆች ብዙ ወጣቶች ራሳቸውን እያጠፉ እንደሆነ እንሰማለን። አዎ ራሳቸውን እያጠፉ እንሰማለን። መከራውን መቋቋም አቅቷቸው የእግዚአብሔርን ቃል አጥብቆ ካለመስማት በእግዚአብሔር ቃል ካለመኖር የተነሳ የሚመጣ የመንፈሳዊ ሕይወት ጉድለት ነው። መንፈሳዊ ሕይወት ከሌለው ሰው እግዚአብሔርን መፍራት በሕይወት ከሌለው በራሱ ላይ ምንም ውሳኔ ሊወስን ይችላል። የትኛውንም አደጋ በራሱ ላይ ሊያደርስ ይችላል። ምክንያቱም ሰይጣን መንፈስ ቅዱስ በውስጣችን ከሌለ ሰይጣን ይቆጣጠረናል ማለት ነው። ስለዚህ በዙሪያችን ያሉ መከራዎችና ፈተናዎችን በጾም በጸሎት በስግደት በንስሐ አባት ምክር ቃለ እግዚአብሔርን በመማርና በማጥናት ወደ ቅድስት ቤተ ክርስቲያን በመመላለስ በመጠመቅ ክፉ መንፈስን ከራሳችን ላይ በማራቅ እየታገልን በልባችን የሚወድቀው የእግዚአብሔር ቃል ፍሬ እንዲያፈራ በጎ ስራ እንድንሰራ አዎ የኛ አስተዋጽኦ እጅጉን ከባድ ነው። እጅጉን ከፍ ያለ ነው። አስተዋጽኦአችን ከፍ ያለ ነው። አዎ ልንወስን ይገባል። ክርስትና በመከራ የተፈተነ ሕይወት እንጂ ከመከራ ነፃ የሆነ ሕይወት አይደለም። ክርስትና በመከራ ተፈትኖ እንደ ወርቅ የጠራ ሕይወት እንጂ ምንም መከራ የማያገኘው አልጋ በአልጋ የሆነ ምንጣፍ ተነጥፎለት በምንጣፍ እንደሚሄድ አይደለም። ክርስትና በብዙ መከራ ማለፍ ነው። በብዙ መከራ ውስጥ አልፎ የእግዚአብሔርን መንግሥት መውረስን ነው። በመከራው ሁሉ ሳይወድቁ እግዚአብሔርን በሕይወት አክብረው ለዘላለም መክበር ነው።
እስከ መጨረሻው የሚጸና እርሱ ይድናል። እነሆ እስከ መጨረሻ ብትጸኑ እስከ መጨረሻው የሚጸናው የሕይወት አክሊል ሰጥቶ በዘላለሙ ቤት የሚያከብር አምላክ እርሱ በሰማይ አለ። ስለዚህ ሁልጊዜ መልካም ስራን የሚሰራ ሰው፣ በበጎ ስራ የሚተጋ ሰው፣ የእግዚአብሔርን ቃል ሰምቶ ፍሬ የሚያፈራ ሰው ምን ይላል መዝሙረኛው ቅዱስ ዳዊት በመዝሙር 1 ቁጥር 3 ላይ እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሰራውን ሁሉ ይከናወንለታል ይላል። የእግዚአብሔርን ቃል ሰምቶ የሚፈጽመው የሚያደርገው እንደ እግዚአብሔር ቃል የሚኖረው ማለት ነው። እርሱ አዎ ሁሉም ነገር ይከናወንለታል። ሁሉም ነገር ይከናወንለታል። በውሃ ፈሳሾች ዳርቻ እንደተተከለች ዛፍ ሁልጊዜ እንደለመለመ ይኖራል። ሁልጊዜ እንዳፈራ ይኖራል። ክፉ ነገር አይደርስበትም፣ ምክንያቱም እግዚአብሔር ይጠብቀዋልና። ስለዚህ የእግዚአብሔር ልጆች እንደ ማጠቃለያ በቤተ ክርስቲያናችን አስተምህሮ መሰረት ዛሬ የተማርነው ትምህርት በዋናነት ለሁላችንም ወደ ነጥቡ ስንመጣ ባጭሩ የሚያስተምረን ማናችንም ብንሆን በአንድ ጊዜ መልካም መሬት መሆን ምናልባት ሆነን ለመገኘት ሊከብደን ይችላል። ነገር ግን ድንጋያማ እሾሃማ የሆነውን ልባችንን በንስሐ እንባ ማራስ ተገቢ ነው። ልባችን አሁን ድንጋያማ ሆኖ ሊሆን ይችላል። አሁን እሾሃማ ሊሆን ይችላል። አሁን በመንገድ ዳር እንደወደቀው ዘር የተመሰለ ልብ ሊኖረን ይችላል። ነገር ግን በንስሐ የማይለሰልስ በንስሐ የማይለሰልስ የማይመለስ ልብ የለም። ገበሬ በሬውንና የበሬውን ዕቃ የሚያርስበትን ዕቃ ተሸክሞ ወደ ማሳው ሲሄድ የሚያገኘው መሬት ሁሉ ወይም ሁሉም ገበሬ ያለው መሬት መልካም መሬት፣ የለሰለሰ መሬት አይደለም። እጅግ ድንጋያማ፣ እጅግ አስቸጋሪ፣ ድንጋይ የበዛበት ብዙ የሚያስቸግር መሬት ያለው ገበሬ አለ። ነገር ግን ያንን መሬት ለማለስለስ አንድ ጊዜ ብቻ አይደለም፣ ሁለት ጊዜ ብቻ አይደለም፣ 3 ጊዜ ከዛ በላይ ያርሳል። ደጋግሞ ያርሳል፣ ያለሰልሳል። እኛም በኃጢአት የወደቀ ልቦና፣ ኃጢአት የተመቸው ልቦና፣ በድንጋይ የተመሰለ ልቦና፣ በእሾህ የተመሰለ ልቦና ሊኖረን ይችላል። ነገር ግን በእግዚአብሔር ቃል የማይለሰልስ ልቦና፣ የማይመለስ ልቦና የለምና ንስሐ በመግባት በንስሐ እንባ ልባችንን እያራስን በጸሎትና በጾም እያረስን ልባችንን ለእግዚአብሔር የተመቸ እንዲሆን ማድረግ እንችላለን። እግዚአብሔር አምላካችን በመልካምና በበጎ ልብ ቃሉን ሰምተው ከሚጠብቁት መካከል ሁላችንንም ይቆጥረን ዘንድ መልካም ፈቃዱ ይሁንልን። መልካም ፈቃዱ ይሁንልን። የእግዚአብሔር ስሙ የተመሰገነ ይሁንልን። I will try to translate shortly what I was discussed before about today's gospel. It was the main priest reading in the middle of liturgy the following part of the gospel. It was the gospel of Saint Luke, chapter 8, verse 4 up to 14. It says, and when a great multitude had gathered, and they had come to him from every city, he spoke by a parable. A sower went out to sow his seed, and as he sowed, some fell by the wayside, and it was trampled down, and the birds of the air devoured it. Some fell on rock, and as soon as it sprang up, it withered away because it lacked moisture. And some fell among thorns, and the thorns sprang up with it and choked it. But others fell in good ground,
sprang up and yielded a crop 100-fold. When he had said these things, he cried, "He who has ears to hear, let him hear." Then his disciples asked him, saying, "What does this parable mean?" And he said, "To you it has been given to know the mysteries of the kingdom of God, but to the rest it is given in a parable, that seeing they may not see, and hearing they may not understand." Now the parable is this: the seed is the word of God. Those by the wayside are the ones who hear, then the devil come and take away the word out of their heads, lest they should believe and be saved. But the ones on the rock are those who, when they hear, receive the word with joy, and these have no roots, who believe for a while, and in time of temptation fall away. Now the ones that fell among the thorns are those who, when they have heard, go out and are choked with cares, rich and the pleasure of life, and bring no fruit, no maturity. So what it means, according to Ethiopian Orthodox Tewahedo Church calendar, today the season from July 3 up to October 5 is called Zemene Kremt. It is called Zemene Kremt, which means summer. So it is, in Ethiopia, it is a time for heavy rain season. It's only based on Ethiopian season. So especially northern part of Ethiopia, now we have from this day, starting from this day, we have a very heavy rain. So based on this season, our church, according to Gitsawe, the book of Gitsawe, today the book from Bible, which I read already, was decided to be read on this specific day. It is about the sower went out to sow his seed. It says, I picked out this single word, single sentence to say something about the whole part of the gospel. So this parable of the sower from the Gospel of Luke, chapter 8, verses 4 up to 15, based on the teachings and interpretation of the Ethiopian Orthodox Tewahedo Church, while connecting it to the life of contemporary believers, I will try to say something. So based on the interpretation of our church, the sower represents our Lord and Savior, Jesus Christ, or spiritual fathers, priests, who preach the word of God for the generation. And also the seed represents the word of God. And what is the four types of soil? What it represents? It represents the health conditions and life responses of the believers who hear the word and how they respond to the word that they listen. So, according to the word, the Gospel of Luke, the seed that fell along the path, meaning it is the distracted heads. The distracted heads. A person who has distracted heads is represented by the seed that fell along the path. What it means? What's the spiritual meaning for this sentence? It is
A people who hear the word with their ears, but do not let it dwell in their heads. They lack spiritual focus. They don't have spiritual focus to do or to reply to the word which they heard from God. So it's represented by the seed that fell along the path. The second one, the seed that fell on rocky ground, which means the head that fails in times of trial. It means at first these people can hear the word, they accept the word with a great joy and enthusiasm. However, because they lack roots or deep faith and consistent spiritual practice, they retreat when trials and tribulations arise. When the problems around them, they forget, they ignore the word that they have heard from the master or from the teacher, from the preacher. So the third one is the seed that fell among thorns, which means the head choked by worldly cares. The Bible says the seed that fell among thorns stands for those who hear, but as they go on their way, they are choked by life's worries, riches and pleasure, and they do not mature. The spiritual meaning for this word is the people, they hear and believe the word by the time. However, the anxieties and the earthly world, the love of money and the fleshly pleasure choke the word of God and destroy it from their heart. This is the real meaning of the word. Fourth, the seed that fell on good soil, which are the fruitful and steadfast hearts. The gospel says, but the seed on good soil stands for those with a noble and good heart, who hear the word, retain it, and by preserving produce a crop. It means these are the ones who listen to the word with deep attention, treasure it within their hearts, manifest it through good deeds, righteous actions, and endure faithfully until the very end. Okay? Once they hear the word of God, they start living according to that word. That's what we need to be. We all Christians expect it to be like this. To hear the word of God properly according to the teaching of the church and living that word practically. That's what we need. That's what the church expects from us as a Christian, as a believer. So, James chapter 1, verse 22, what James says, do not merely listen to the word and so deceive yourselves. Do what it says. Okay? This is a basic thing for our Christians. We have to listen, we have to give attention for the word of God, what we have listened from the church. So finally, I want to conclude. According to the doctrine of the Ethiopian Orthodox Tewahedo Church, none of us may be found as good soil.
instantly. However, we can moisten our rocky and thorny heads with the tears of repentance. Cultivate them through fasting and prayer, and soften them through the spiritual counsel of our confessors and spiritual fathers. By getting spiritual guidance from our Father, we can soften our hearts. We may not have now, we may have rocky hearts, we may have a bad heart at this moment, but we can prove our heart, we can soften our heart by listening the word of God properly and living practically. Thank you very much. God bless you. Have a nice and good Sunday. እግዚአብሔር ይስጥልን። የስብሐት ለእግዚአብሔር። ይቆያል።